በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ መስخላትና ይሁን ፍቅራት ስድራ እግዚአብሔር ንማሕበር ሐመረኖ ተራድኦ ቻናል ተከታተልቲ ከመይ ቀኒኩም እግዚአብሔር ይመስገን ኢልና ከነመስግኖ ናቱ ቅዱስ ፈቃዱ ይሁን አሜን። በሽምባር ፍቅራት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ የናውሳርነት ካብዝልና ብጽወ ቅዱስ አቡነ ሽኖዳ መጽሐፍ መበል 10 ክፍል ኪነነበብና ሰናይ ምድማጽ። የዛሬው ርዕሳችን ምዕራፍ 9 ሆኖ አንተነትና የሰዎች ተቃውሞዎች ይላል። አንተነትና የሰዎች ተቃውሞዎች። ውድ ወንድሜ ሆይ በእግዚአብሔር ፈንታ ከምታምለከውና በሰዎች ፊት አስታቢያ ከፍ አድርገህ ከምታቀርበው አንተነትህ ካልተላቀቅ የነፍስህን አርነትና ክብር ትቀዳጅ ዘንድ አትችልም። ቀደም ባለው ምዕራፍ ምናልባት አንዳንድ ጊዜ የሰዎችን ምስጋና የምትሻ መሆንህንና እንዲህ በሚያወድስህ ጊዜ ምን ማድረግ እንደሚገባ ተወያይተናል። እስቲ አሁን ደግሞ አንድ ጥያቄ ልጠይቅህ። ሰዎች ሲቃወሙህና ሳያምኑ ሲቀሩ ምን ይሰማሃል? እንዴትስ ያድርግሃል? ምናልባት እንደተሰደብክ ልትቆጥር ስለ ማዕረግና ስለ ክብርህም ብዙ ሊሰማ ይችል ይሆናል። ስለዚህ ትቆጣለህ፣ ትበሳጭማለህ። ይህም በመሆኑ ራስህን ትከላከላለህ አሊያም ትበቀላለህ። በዚህ አይነቱ ጉዳይ እንደ ሰጋ ለባሽነቴ እኔም ያለፍኩበትና የተፈተልኩበት ስለሆነ ራስን መከላከልህና ለመበቀል መነሳትህ መብትህ እንዳልሆነ አልቆጥረውም። ይሁን እንጂ እስቲ ጉዳይን በጥሞና አብረን እንመርምረው። ቁጣ ምን አይነት ጥቅም ሊሰጥህ ይችላል? ያውክሃል፣ ህሊናህንም ይጎዳል እንጂ። ከዚህ በተጨማሪ የልብህን ሰላምና የሰከነ ህይወትንም ያሳጣል። የሐዋርያው የቅዱስ ያዕቆብን ቃል አታስታውሰው? ምንም የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። መልእክተ ያዕቆብ ምዕራፍ 1። ስለ ራስህ ስትል የምትቆጣው ቁጣ በሐዋርያው የተጠቀሰው አይነት ቁጣ መሆኑ አይጠረጠርም። አንተ ግን እንዲህ ያለው ቁጣ በውስጥህ የታመቀውን ስሜት የሚያበርድና የሚያቀዘቅዝ እንደሆነ አድርገህ ታስባለህ። ለመሆኑ ሊወጣ የሚታገልህ የታመቀ ስሜት ቀድሞውኑ እንዴት ሊኖርህ ቻለ? በእርግጥ ይህን ስሜት ሊፈጥርብህ የቻለው ስለ ራስህ ብዙ የምትቆረቆር ከመሆንህ የተነሳ ነው። ውድ ወንድሜ ሆይ መጀመሪያ ከዚህ ማንነትህን ተላቀቅ። ይህ ከሆነ ውስጣዊ ሰላምና የሰከነ ህይወትን ይኖርሃል። ማንም ቢሰድብህ ስለ መሰደብህ ሳይሆን ስለ ሰደበህ ሰው አስብ። ያ ሰው ወንድምህ ነው። በፍቅር የተሞላ መንፈሳዊ ሰው እንደመሆንህ መጠን አንተን በመሳደብ ኃጢአትን ላደረገው ወንድምህ ምን ልታደርግለት እንደምትችል ታስብ ዘንድ ይገባሃል። እስቲ ወደ ውስጣዊ ማንነትህ ጥቂት ጠለቅ ብዬ ልግባና ውስጣዊ ስሜትን ልሞግተው። አንደኛ፣ የሌሎችን ቃላት እንደ ስድብ ወይም እንደ ጽያፍ ቃል ለምን ትቆጥራለህ? እንዲህ ያሉትን የስድብና የዘለፋ ቃላት አንተነትህ ለማስተካከል የተዘነዘሩ ገንቢ ቃላት እንደሆነ አድርገህ ለምን አትቆጥራቸው? ስለዚህ ቃላት ብለህ የምትቆጣና የምትበሳጭ ከሆነ ግን ውዳሴን የምትሻና ሰዎችን ሁሉ ስላንተ መልካም የሆነውን ብቻ እንዲናገሩልህ የምትወድ ሰው ነህ ማለት ነው። ውድ ወንድሜ ሆይ ሰዎች ሲዘልፉህና ሲገስጹህ ደስ ሊልህ ይገባል። ይህ ላንተ መልካም ነውና። ለምትጠባበቀው የዘላለም ህይወትም ያነጥርሃል ያበቃሃልም። አንድ ሰው በወቀሰህ ጊዜ ምናልባት የዛን ሰው ወቀሳ የእግዚአብሔር ወቀሳ ሊሆን ስለሚችል አመስግነው። ለማለት የፈለኩት የሚወድህ እግዚአብሔር ያን ሰው ወደ አንተ ልኮ ሊመራህና ክፉን ስራህን በመግለጥ ዳግመኛ እንዳታድርገው ሊከለክልህ ወዶ ይሆናል።
ሁለተኛም ምናልባት እግዚአብሔር በቅርቡ ወይም ከብዙ ጊዜ በፊት ስለፈጸምካቸው ኃጢአቶች በእነዚህ የዘለፋ ቃላት ሊቆጣ ፈልጎ ይሆናል። ነቢይ ዳዊት የስድብን ቃላት በሰማ ጊዜ በትህትና በመሆን እንዲህ ነበር ያለው፣ እግዚአብሔር ዳዊትን ስደበው ብሎ አዞታልና ይርገመኝ። ሁለተኛ ሳሙኤል ምዕራፍ 16። ስለዚህ ውድ ወንድሜ ሆይ አንድ ሰው በሰደበህ ጊዜ የቀደመ ኃጢአትህን በማስታወስ ከተግሳጽ በላይ መሆን የማትችል ብቃት የሚጎድል ሰው መሆንህን አስብ። ሶስተኛ፣ አንዳንድ ጊዜ እግዚአብሔር በአንተ አድሮ የተዋጣለትን ስራ ይሰራል። አንተ ግን ይህንን ራስን ለማማጻደቅና ለማጽደቅ አይነተኛ መሳሪያ አድርገህ ትጠቀምበታለህ። በዚህ ጊዜ ይህን ትዕቢትህና ኩራትህ ለውድቀት እንዳይዳርግህ እግዚአብሔር እርሱ በፈቀደ አንድ የሚዘልፍህ ሰው ይልክብሃል። ይህን ኩራትህና ትዕቢትህን በመጠኑም ቢሆን በመቅረፍ በቆይታ ሊስተካከልህ ይችላል። በሰዎች የሚሰደቡ ብዙ ሰዎች ኩራተኞች ናቸው። መጽሐፍ ቅዱስ ግን እግዚአብሔር ችግረኞቹን ከመሬት ምስኪኑንም ከፋንድያ ከፍ በማድረግ ከሕዝቡ አለቆች ጋር የሚያኖርና በሰማይና በምድር የተዋረዱትንም የሚመለከት እንደሆነ ይነግረናል። አራተኛ፣ ምናልባትም ያንተን ጸባይ ሌሎችን አንተ በማታውቀው መንገድ ስላስቀየማቸው ይሆናል የሚሰድበው። ስለዚህ የሰደበ ሰው ከምን ተነስቶ እንደሰደበ ማወቅ መልካም ነው፣ ትክክል ሊሆንም ይችላልና። አምስተኛ፣ እንዲህ ያለው ዘለፋና ስድብ ፍቅርና መታገስን ስለሚያስተምርህ ላንተ ትምህርት ነው። አንድ መንፈሳዊ አባት ስለ አንድ ከወንድሞች ጋር ሳይሆን በተባትዎ ስለሚኖር መነኩሴ ሲናገሩ በጉባኤ በወንድሞች መካከል መገኘት ለአንድ መነኩሴ አስፈላጊ ነገር ነው። ምክንያቱም በወንድሞች መካከል የሚደረገውን ክርክር በማዳመጥ መታገስ ካልቻለ በተባትዎ ሲኖር የሚመጣበትን የአጋንንት ውጊያ እንዴት ሊቋቋም ይችላል ብለዋል። ስድስተኛ፣ አንድ ሰው በሐሰት ቢፈርድብህና ጥፋተኛ አድርጎ ቢወነጅልህ በአንተ ላይ የሚያመጣው ጉዳት ምንድን ነው? ይህ የእግዚአብሔር መንግሥት ከመውረስ ያግድህ ይሆን? ወይስ እግዚአብሔር የሚፈርድብህ ሰዎች ከተናገሩብህ ተነስቶ ይመስልሃልን? አይደለም። ሰባተኛ፣ በመጨረሻም ውድ ወንድሜ ሆይ በተሰደበ ጊዜ ሁሉ የምትናደድና በመሰደብህም የምታማረር ከሆነ አንተ እንደኔ ኃጢአተኛ መሆንህንና እግዚአብሔርን በክፉ ስራ ብዙ ጊዜ እየሰደብከው እርሱ ግን በትዕግስቱ እንደቻለ አስብ። እርሱ ምን ያህል እንደሚወደንና እንደተቀበለንም አስታውስ። አምላካችን ምን ያህል ርኅሩህ ነው። ከአማልክት ወገን እኮ የሚመስለው ፍጹም የለም። የሚቀጥለው ርዕስ ምዕራፍ 10 ሆኖ ከአንተነትህ ተላቀቅ ይላል። እግዚአብሔር ቢወድና ቢፈቅድ ይህንን ርዕስ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።